አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰዱሱ ለታሳስ በዛቲ ዕለት ተስካሩ ለቅዱስ እንጣሌዎስ ቀሲስ ሰማዕት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚህች ቀን የቀሲስ ሰማዕት የቅዱስ እንጣሌዎስ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ እንጣሌዎስ ቀሲስ ሰማዕተ ቃለ አብ ሐዲስ ጸሊ ለነ ሀበ ኢየሱስ ክርስቶስ ያንጻሐኒ በሕይወቴ ወይ ቀድሰኒ እምርክስ እስመ ድኅረ ወፃ እይገብ መንፈስ። በዚህችም ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምስራቅ ሀገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበር። እየነገደም ብዙ ጊዜ ወደ ምስር ሀገር ደረሰ። ከዚህም በኋላ በውስጧ የሚኖር ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግና ብዙ ትሩፋቶች ተገለጡ። የደግነቱና የትሩፋቱ የአዋቂነቱም ዜና በተሰማ ጊዜ አባቶች ኤጲስቆጶሳት የሀገር ታላላቆችና ምሁራኖች በእስክንድርያ ሀገር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። በዚያንም ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡ ሁሉ ለድሆችና ለችግረኞች ሰጥቶ የሊቀ ጵጵስናውን ሥራ መስራት ጀመረ። በሹመቱም ወራት ክፉ ልማድን ሁሉ አስወገደ። ኤጲስቆጶሳቱንም ስለ ክህነት ሹመት መማለጃ እንዳይቀበሉ አወገዛቸው። ቁባቶች ያሏቸውንም ሰዎች ቁባቶቻቸውን እንዲተው አወገዛቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተው። ወደ እርሱም መጥተው ከእግሮቹ በታች ወድቀው በደላቸውን ያስተሰርይላቸው ዘንድ ለመኑት። የንጉሥ ጻፊ ከሆነ ከአንድ ሰው በቀር ቃሉን ያስታቅር ዘንድ የደፈረ ማንም የለም። ይህም ልዑል እግዚአብሔርን ስለማይፈራ የዚህን የቅዱስ አባት ግዝትን አልፈራም። ይህ አባት ግን ስለ ራሱ ድነት ብዙ ጊዜ ለመነው። ከክፋቱ ተመልሶ ከመቅሰፍት ይድንም ዘንድ ገሰጸው፣ መከረውም። ሰውየው ግን አልሰማውም። ይህም አባት ማስተማሩንና መገሰጹን ሰልችቶ አልተወም፣ ለሌሎች እንቅፋት እንዳይሆን። ስለዚህ ወደዚያ ሰው ቤት ሄደ። የሊቀ ጳጳሳቱንም መምጣት በሰማ ጊዜ ደጁን ዘጋ። ይህ አባትም ደጁን እያንኳኳ 2 ሰዓት ያህል ቆመ። ከዚህም በኋላ የዚህ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑ በዚህ ሰው ላይ ምልክትን ጌታችን ገለጸ። ከደንጊያ የተሰራ የቤቱ መድረክ ከሁለት ተከፈለ። ይህ ፈጽሞ ድንቅ ነውና ከዚህ አባት ግዝት የተነሳ ጠንካራው አለት ተሰነጠቀ። ለምልሞ የነበረ የሰውየው ልብ ግን ከአለት ጠነከረ። ዳግመኛም ድንቅ ምልክትን እግዚአብሔር በዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና ከሹመቱም በጉስቁልናው ሻሩት። ከገንዘቡ አንዲት መሃልቅ እንኳ አልቀረለትም። ደግሞም ስጋውን ጭንቅ በሆነ ደዌ ቀሰፈው። እጆቹና እግሮቹም ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎች ከኃጢአተኞች ውስጥ ንስሐ ገቡ። በዚህም አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበር። እርሱም ወደ እስልምና ሕግ የገባ አይሁዳዊ ነው። ለዚህም የጭፍራ አለቃ አይሁዳዊ የሆነ ወዳጅ ነበረ። ወደ ንጉሥም አብሮት እየገባ ከንጉሥ ጋር ይነጋገራል። ከጭፍራ አለቃው ጋር ወዳጅ ስለሆነ በንጉሥ ዘንድ ባለሟልነትን ባገኘ ጊዜ ንጉሡን እንዲህ አለው፣ ጌታዬ ንጉሥ ሆይ ሊቀ ጳጳሳትን እንድታስመጣውና በፊትህ እንድትከራከረው ተመኝቻለሁ። ንጉሥም ልኮ ይህን አባት ሊቀ ጳጳሳት አባ አብርሃምን አስመጣው። ከእርሱም ጋራ የመቅፉ ልጅ የስሙናይን ኤጲስቆጶስ አባ ሳዊሮስ ነበረ። ይህ አይሁዳዊም ከእሳቸው ጋር በተከራከረ ጊዜ ረትተው ታሳፈሩት። ንጉሡም ሊቀ ጳጳሳቱን ከእርሱ ጋር ያሉትን ታላቅ ክብርን አከበራቸው። በፍቅር በሰላም ወደ ቤታቸው አሰናበታቸው። የጭፍራ አለቃውና ወዳጁ አይሁዳዊም አፈሩ። ሊቀ ጳጳሳቱን የክርስቲያን ወገኖችንም የሚወርቁበትን የሚፈልጉ ሆኑ። በአንዲትም ቀን የጭፍራ አለቃው ወደ ንጉሥ ገብቶ ጌታዬ ንጉሥ የማይረዳህ ነገር የማበድርህ ነገር አለ። እኒህ ክርስቲያኖች ሃይማኖት የላቸውም እኮን ወንጌላቸው የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለህ ወደዚያ ሂድ ብትሉት ይሄዳል፣ የሚሳናችሁ የለም ይላልና አለው። ንጉሥም ይህን በሰማ ጊዜ ሊቀ ጳጳሳት አባ አብርሃምን ልኮ አስመጣውና
ወንጌላችሁ የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለህ ወደዚያ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላላችሁ አለው። ሊቀ ጳጳሳቱም እውነት ነው የከበረ ወንጌል ይላል አለው። ንጉሡም መልሶ እንዲህ አለው፣ እነሆ ይህ ሃይማኖት ያላችሁ እናንተ የብዙዎች ናችሁ። ከእናንተ ውስጥ ይህን ምልክት የሚገልጥ አንድ ሰው ልታመጣልኝ እሻለሁ። አለዚያም ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህን ምልክት ትገልጥ ዘንድ ይገባል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሡንም እስከ 3 ቀን ታገሰኝ አለው። ንጉሡም ይሁንልህ አለው። ሊቀ ጳጳሳቱም ከንጉሡ ፊት ወጥቶ በአቅራቢያው የሚገኙትን የኤጲስቆጶሳቱን ካህናቱና መነኮሳቱን ሁሉ ሰበሰባቸው። በምስር ሀገር በማልቃ በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ውስጥ በሊህ በ3 ቀኖች እየጾሙና እየጸለዩ በእመቤታችን ስልፊት ቆመው ወደ እግዚአብሔር ሲማልዱ ቆዩ። በ3ኛው ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው፣ በፊቴ ያፈሰስከውን እንባህን ተቀብዬ ስላንተ ልጄን ለምኜዋለሁና አትፍራውንም። የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ አይና የሆነ የውሃ እንስራ የተሸከመ ሰው ታገኛለህ። ይህን ምልክት እርሱ ያደርግልሃልና እርሱን ያዘው። የዚህም ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጄ ኢየሱስ ክርስቶስ ትእዛዝ አይኑን አውልቆ ጥሏልና። በዚያንም ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አኝቶ ያዘው። የክርስቲያን ወገኖችን እዘንላቸው ራራላቸው አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጸችለትና እርሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ኃይለኛ ደገኛ ነኝና ይቅርታ አድርግልኝ። ይህንን የምትለኝን ላደርገው የማልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይሁን። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተም በከበረች ጸሎት የክርስቲያንን ወገኖች እንድትረዳቸው ይሁን። እኔንም ለማንም እንዳትገልጠኝ እለምንሃለሁ። የዚህን ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሡ ይነሳልኝ በሚልህ ተራራ ትይዩ ከካህናቶችና ከሕዝብ ጋር ገብተህ ቁም። ወንጌሎችን፣ መስቀሎችንም፣ ማዕጠንቶችን፣ የሰም መብራቶችን ያዙ። ንጉሡም ከነሰራዊቱ በአንዲት ዳርቻ ይቁም። እኔም ማንም እንዲያውቀኝ ከሕዝቡ ተደባልቄ በፊትህ ቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማልዱ። ይኸውም አቤቱ ክርስቶስ ማረን፣ ራራልን፣ ይቅር በለን ማለት ነው። ከዚህም በኋላ ዝም እንዲሉ ሕዝቡን አዘዛቸውን። ያን ጊዜ ስሰግድ አንተ ስገድ፣ እንዲህም 3 ጊዜ አድርግ። በዚያ ተራራ አንጻር ማህያዊ በሆነ በመስቀል ምልክት በየስግደትህ አማትብ አለው። ሊቀ ጳጳሳቱም ይህን ሰምቶ ለወገኖቹ በማሰማት አስገነዘባቸው። በዚያም ተራራ በሌላ ገጽ ከሰራዊቱ ጋር ወጥቶ እንዲቆም ለንጉሡ ነገረው። ሊቀ ጳጳሳቱም እንደነገራቸው ሁሉም ወጥተው ቆሙ። ከዚህም በኋላ ሊጸልዩ ጀመሩ። 41 ጊዜም አቤቱ ክርስቶስ ማረን አሉ። ከዚህም በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሲነሳም ወደዚያ ተራራ አማተበ። በዚያንም ጊዜ ተራራው ከቦታው ተነቅሎ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱና ሕዝቡ ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱበትም ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ ያደረገ። ሕዝቡም ሁሉ ይህን ድንቅ ሥራ አይተው እጅግ አደነቁ፣ ምስጉን እግዚአብሔርን አመሰገኑት። ሊቀ ጳጳሳት አባ አብርሃምን ፈሩት። ንጉሡም ወደ እርሱ አስቀርቦ ታላቅ ክብርን አከበረው። እንዲህም አለው፣ የምትሻውን ለምነኝ፣ ከኔም ተመኝ፣ ምንም አልከለክልም። ንጉሡም ሊቀ ጳጳሳቱን ግድ ለምነኝ ባለው ጊዜ አብያተ ክርስቲያናትን ልሰራ እሻለሁ፣ ይልቁንም የሰማዕት ቅዱስ መርቆሬዎስን ቤተ ክርስቲያን በምስር ሀገር ልሰራ እሻለሁ አለው። እንደወደደ የሚሰራ ዘንድ አዘዘለት። ከቤተ መንግስቱም ብዙ ገንዘብን አቀረበለት። ሊቀ ጳጳሳት አባ አብርሃምን በምድር ላይ እግዚአብሔር ዕድሜህን ያርዝም መንግስትህንም ያጽናን፣ የገንዘብ አልሻም አለው። ይህንንም ባለው ጊዜ ንጉሥ አደነቀ። የዚህን ዓለም ገንዘብ በመናቁ እጅግ ወደደው። ከዚህም በኋላ የቅዱስ መርቆሬዎስ ቤተክርስቲያንን ስራዋ እስኪፈጸም ሌሎችም በግብፅ ሀገር የተሰሩ ብዙዎች አብያተ ክርስቲያናት እስኪሰሩ ንጉሥ በፈረስ ተቀምጦ ከሰራዊቱ ጋር በመሄድ
ከሊቀ ጳጳሳቱ ጋር አብሮ ለሥራ ይሰለፍ ነበር። የሚቃወሙ ክፎች ሰዎች የተሰራውንም ያፈርሱ ዘንድ የሚሹ ስለነበሩ ስለዚህ ንጉሥ አጽንቶ አስጠበቀ። ተጋድሎንም በፈጸመ ጊዜ እግዚአብሔርም አገልግሎ በወንጌላዊ ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። በዚህም አባት በገድሉ መጽሐፍ ያጻፈ ቁባቶቹ ያወገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔር ምስጋናውን እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ አብርሃም ነጋዲ ወሊቀ ጳጳሳት አዲስ ወአጸወ ቅድሜከ በግዝፈተ ልብ አባዲ ሰሚዮ ቃለ ግዘት እምልሳነከ ነዳዲ ምድረከ ወህቱ ተሰጥቀ ለብሲ ካዲ ሰላም ለስሞን በአፈ ማርያም ዘተአምረ እንበይነ ትዛዙ ለወልዳ ከመአይኖ አወረ እይል የብውወ ሎቱ ወይጸግውወ ክብረ ሶበ ጸለየ ቀውሞ ዘሊቀ ጳጳሳት ድህረ ነቀለ ደብረ ወተከለ ደብረ። በዚህችም ቀን የድንግሊቱ አርሴማ ቤተ ክርስቲያኗ የከበረችበትና የስጓ ፍልሰት የሆነበት ከእርሷ ጋር የተገደሉ 27 ደናግልም የስጋቸው ፍልሰት የሆነበት ነው። ይችንም ቅድስት አርሴማን ንጉሥ ድርጣድስ ይህን ያህል ታላቅ ክብር ካለው ከኛ ጋር መኖርን እምቢ ያልሽ ለልብ የለሽምን አላት። እርሷን በሰማያት ያለው ይበልጣል እጅግም ይሻላል አለችው። ወደ ጎን ወስደው ልብሷን ገፈው አንገቷን በሰይፍ እንዲቆርጡ አዘዘ። የደናግሉንም ሁሉ አንገት እንዲቆርጡ አዘዘና ተቆረጡ። ለእግዚአብሔር ምስጋናውን እኛንም በደናግል ጸሎት ይማረን አሜን። ሰላም ለብሰተ ስጋኪ በስባተ ብዙ ጉባኤ አመሰከብኪ አርሴማ እስከይ ከውን ትንሳኤ ወይም ካይበ በቃለ ስባት ወዋዬ ሰማይታት ዘቅድሜኪ እስራ ወሱባኤ ወይለድሬኪ ተሳ ወክልየ። በዚህችም ቀን የቅዱሳን አረሚ የነበረ ኤልያስ የብጥልስ የሱርፍት የማርያ የሚካኤል የኢልሳውል የተለሜዎስ መታሰቢያቸው ነው። በረከታቸውም ትድረሰን ለእግዚአብሔር ምስጋና ይሁን አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ ነብብቶ ከብዘንዴት የመጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላበው ቦላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ንዑስ ሕፃን ለዘጻፎ በቅርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ማረነ ኢየሱስ ክርስቶስ ስውረ ማረነ ኢየሱስ ክርስቶስ ስውረ ማረነ ኢየሱስ ክርስቶስ